ትምህርት ቤት ውስጥ መጥፎ የልጅነት ጊዜ ያሳለፋችሁ ሰዎች ከዚህ ፊልም ጋር ተዛማችነት ሊኖራችሁ ይችላል። ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማረገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እኔ እህታችሁን መደገፍና ማበረታታት የምትፈልጉ ከሆነ ሰብስክራይብ ያደረጋችሁ እኔ እህታችሁን ቤተሰብ ማድረግ እንዳትረሱ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን እየተጫናችሁ የዛሬውን ፊልም ጀምሩት። ፊልሙ ሲጀምር ቢያንካ የምትባል ልጅ ያስተዋውቀናል። ቢያንካ በትምህርቷ ጎበዝ ብትሆንም በትምህርት ቤት ጓደኞቿ ግን በጣም ብዙ በደል ነው የሚደርስባት። በትምህርት ቤት ውስጥ ጎበዝ ከሚባሉ ተማሪዎች ውስጥም አንዷ ናት። አብዛኛው ጊዜ ትኩረት የምታደርገው ትምህርቷ ላይ ነው እንጂ ለመልኳም ሆነ ላለባበሷም ያን ያህል ግድ አይሰጣትም። በሌላ በኩል በጣም ቆንጆ ሁለት ጓደኞች አሏት። የትምህርት ቤት ወንዶች በጠቅላላ እነዚህን ጓደኞቿን ይወዷቸዋል። ጄስ የተባለችው ጓደኛዋ ፋሽን ዲዛይነር ስትሆን ኬሲ ደግሞ በጣም ጎበዝ እግር ኳስ ተጫዋችና ሀከርም ናት። አንድ ተማሪ ቤት ውስጥ አንድ ትልቅ ፓርቲ አዘጋጅቶ ስለነበር ሁሉንም ተማሪዎች ይጠራቸዋል። የቢያንካ ሁለት ቆንጆ ጓደኞቿንም እዚህ ፕሮግራም ላይ እንዲገኙለት ጠራቸው። ቢያንካ እንደዚህ አይነት ቦታዎች ባንሄድ ደስ ትላለች፣ ምክንያቱም ሰዎች ፊት መደነስ በጣም ነው የሚያሳፍራት። በዚህ መሃል ትምህርት ቤት ውስጥ በጣም ቆንጅዬ ከምትባለው ልጅ ጋር ይገጣጠማሉ። ማድሰን ትባላለች። ማድሰን ትምህርት ቤት ያሉ አስቀያሚ ተማሪዎች ላይ በማሾፍ ትታወቃለች። ማድሰን ቢያንካን ነጥላ ሁለቱ ጓደኞቿን ቤቷ ያዘጋጀችው ፓርቲ ላይ እንዲገኙ ትጋብዛቸዋለች። ቢያንካም የምንመጣ ከሆነ ምንድነው የምንለብሰው ብላ ስጠይቃት ማድሰን እያሾፈች አንቺን የጠራሽ የለም ብላ መለሰችላት። በዚህ ሰዓት ጄስ የራሷን ወረቀት ሁለት ቦታ ትቆደውና ይኸው በእኔ ጥሪ ወረቀት ሁለታችንም መምጣት እንችላለን አለች። ይህም ነገር ማድሰንን አናዷታል። ወደ ክፍልም ከገቡ በኋላ አስተማሪያቸው የምርቃት ስነስርዓት ላይ አንድ ተማሪ ንግግር ሊያደርግ ይገባል፣ እናም ማነው ያ ተማሪ የሚሆነው እያለ ተማሪዎቹን እየጠየቃቸው ነበር። ማንም ፈቃደኛ ሆኖ ንግግር ለማድረግ አልፈለገም። ቢያንካ አሁንም በድጋሚ ተማሪዎች እንዲያሾፉባት አልፈለገችም። እንደውም የምርቃት ስነስርዓቱ ላይ ባትገኙላት ደስ ይላታል። የክፍሉ ጎበዝ ተማሪ እሷ ስለነበረች አስተማሪውም ቢያንካን መረጣትና አንቺ ነሽ ንግግሩ የምታረጊው ይላታል። እምቢ ለማለት ሞክራ ነበር። አስተማሪው ግን ሊሰማት ፈቃደኛ አይደለም። ቢያንካ አብሯት ፕሮም የሚሄድ ሰው ስላላገኘች ከማጋ ነው የሚሄደው እያለች ጓደኞቿ ላይ ትነጫነጫለች። ጓደኞቿም እስኪ ዝርዝር ጻፊና እኛ ሰው እንመርጠልሻለን አሏት። እንደ እውነቱ ከሆነ ቢያንካ ያን ያህል የምትቀርበው ወንድ ትምህርት ቤት ውስጥ የለም። ነገር ግን አንድ በጣም የምትወደው ልጅ አለ። እሱም ቶቢ ይባላል። እስከ ዛሬ ሄዳ ልታናግረውም ሆነ ስሜቷን ልትገልጽለት ፈርታ ሁሉንም ውጣ ጸጥ ብላ ተቀምጣለች። የሚቀጥለው ቀን ዌስሊ የተባለ የትምህርት ቤቱ ቆንጆዬ ተማሪ ሄዶ ቢያንካን ሰላም ይላታል። ቢያንካን ከልጅነቷ ጀምሮ ነው የሚያውቃት። በዛ ላይ ደግሞ ጎረቤታሞች ናቸው። በዚህን ሰዓት የዌስሊ ፍቅረኛ ማድሰን ከየት መጣች ሳትባል መታ ትስመዋለች። ከዛም ቢያንካን ፍቅረኛ ልቀሚኝ ነው እንዴ ብላ ጮኸችባት። ቢያንካም ምን አርጌ ቀማሻለው እያወራን እኮ ነው ብላ መለሰችላት። ከትምህርት ቤት መልስ ቢያንካ ከጓደኞቿ ጋር ወደ ቤት ትመለሳለች። እናም እሷ ቤት ቁጭ ብለው ለምን የማድሰን ፓርቲ ላይ አትሄጅም? ቶቢኮ ፓርቲው ላይ ሊኖር ይችላል ይሏታል። ከዛም ቢያንካ ፓርቲው ላይ ከመሄዷ በፊት ልትለብስ ያሰበችውን ልብስ አሳየቻቸው። ሁለቱም በጣም ነበር የደነገጡት። በዚህ መሃል የቢያንካ እናት ትመጣና ከዚህ የተሻለ ልብስ ምረጭ አለቻት። የቢያንካ እናት ከባሏ ጋር ተፋታለች። ልጇንም ብቻዋን ነው የምታሳድጋት። ምሽት ላይ ቢያንካ ወደ ፓርቲው ትሄዳለች። ጓደኞቿ ዝንጥ ብለው ሲሄዱ እሷ ግን የሚደብር አይነት ልብስ ለብሳ ነበር የመጣችው። ቢያንካ የምትወደው ልጅ በሴቶች ተከቦ ለሴቶች ዘፈን እየዘፈንላቸው ነበር። በዚህ መሃል ዌስሊ መጣና አምሮብሻል ይላታል። ጓደኞች ደግሞ በጣም ያማረባቸው ለምን አታስተዋውቂኝም ይላታል። እሷም በጣም ተናዳ ሁሉም ሰው እኔን መቅረብ የሚፈልገው እነሱን ለመተዋወቅ ወይም እነሱን ለመቅረብ ብቻ ነው ትለዋለች። እሱም ታዲያ ስራሽ እኮ እሱ ነው ይላታል። ቢያንካም ምን ማለት ነው ብላ ስትጠይቀው
ከቆንጆ ሴቶች መሃል ሁሌም አንድ አስቀያሚ ሴት አለች። እናም እሷ ስራዋ ቆንጆቹ ጓደኞቿን መቅረብ የሚፈልግ ሰውን ከነሱ ጋር ማገናኘት ነው። ዌስሊ የተናገረው ንግግር ቢያንካን በጣም ነበር ያስከፋት። ከዛም ቢያንስ በቀን ውስጥ ስለ ጓደኞችሽ ምን ያህል ሰው ይጠይቅሻል ብሎ ጠየቃት። እሷም በጣም ብዙ ብላ ነገረችው። እሺ ስላንቺ የሚጠይቅሽ ምን ያህል ነው ብሎም ጠየቃት። እሷም ይህንን ጥያቄ መመለስ አልቻለችም። በጣም ተናዳና ተሸማቃ ቢያንካ ተናዳ ዌስሊ ላይ የያዘችውን መጠጥ ደፍታበት እየሮጠች ትወጣለች። ወደ ቤቷም ከሄደች በኋላ ዌስሊ የተናገራት ንግግርን እየደጋገመች እያሰበችው እንዴት እስካሁን ይህ ሁሉ ነገር ሳይታየኝ ቀረ እያለች በራሷ በጣም ተናዳለች። የሚቀጥለው ቀን ትምህርት ቤት ውስጥ ዌስሊ ቢያንካን ይቅርታ ሊጠይቃት ይሞክራል። ቢያንካ አሁንም ቢሆን በጣም ተናዳለች። እናም ይቅርታ ልታረግለት አልፈለገችም። ቢያንካ ዌስሊ ያንን ንግግር ከተናገራት ቀን ጀምሮ ነገሮችን እያስተዋለች እየመጣች ነው። ሰዎች ለሷ ሳይሆን ትኩረት የሚሰጧት ለጓደኞቿ ነው። ቢያንካም በዚህ በጣም ትናደድና ጓደኞቿን ጠርታቸው እናንተን ጥሩ ለማስመሰል ነው አይደል እኔን ጓደኛቸው ያረጋችሁኝ ብላ ጠየቀቻቸው። ኬሲም በጣም ተናዳባት ከመቼ ወዲህ ነው ደግሞ ሰዎች ስለሚሉት ነገር ቦታ መስጠት የጀመርሽው አለቻት። ቢያንካ በጣም ተናዳ ከጓደኞቿ ጋር ትጣላለች። እስከዛሬ ራሳችሁን ጥሩ ለማስመሰል ጓደኛችሁ አረጋችሁኝ፣ ከዚህ በኋላ ግን እኔና እናንተ ጓደኛሞች አይደለንም ትላቸዋለች። ከነሱ ጋር ተጣልታ ልክ ስትሄድ በጣም የምትወደው ልጅ ቶቢ ሊያናግራት ይሞክራል። እሷ ግን ልታናግረው አልቻለችም። ጥላው አልፈው ነበር የሄደችው። ኬሚስትሪ አስተማሪያቸውም ዌስሊን ውጤቱ በጣም ዝቅ እያለ እየመጣ ስለሆነ ከስኮላርሺፕ ፕሮግራሙ ሊባረር እንደሚችል ይነግረዋል። ቢያንካም ይህንን እድል ልትጠቀም አስባ እየሮጠች ዌስሊን ትከተለውና እምወደውን ልጅ ቶቢን እንድቀርበው እርዳኝ፣ አንተ እሱ የምታደርግልኝ ከሆነ እኔ ደግሞ በምላሹ አስጠናሃለሁ፣ ከስኮላርሺፕ ፕሮግራሙም አትወጣም አለችው። እሱም በሀሳቡ ተስማማ። ግን መጀመሪያ አለባበስሽ መቀየር አለብሽ ብሎ አንድ ላይ ተያይዘው ልብስ ለመግዛት ይሄዳሉ። ዌስሊ በተቻለው አቅም ያምርባታል ብሎ ያሰበውን ልብስ እየመረጠላት ነበር። የማዲሰን ጓደኛም እነ ዌስሊን ልብስ መሸጫ ውስጥ ስትመለከታቸው ቪዲዮ ትቀርጻቸዋለች። ዌስሊም ቢያንካ ልብሶችን ስትቀያየር ቪዲዮ እየቀረጻት ነበር በራሱ ስልክ። ቢያንካም ስልክህ ላይ ያለውን ቪዲዮ ካንተ ውጪ ሌላ ሰው ቢያየው እንጣላለን ብላ አስፈራራችው። ቪዲዮ ላይ ቢያንካ ቶቢ የሚባለውን የምትወደውን ልጅ በእጇ ስታስገባ ምን እንደምትለው ስትናገር በደንብ ነው የሚሰማው። የማዲሰን ጓደኛም ቪዲዮቹን ከቀረጸች በኋላ ቀጥታ ለማዲሰን ነበር የላከችላት። ልብስም ገዝተው ከጨረሱ በኋላ ዌስሊ ቢያንካን ከተለያዩ ሰዎች ጋር ማውራት መቻል አለብሽ፣ አሁን እማታቂውን ሰው ሂጂና ስልክ ቁጥር ተቀበይ ይላታል። ቢያንካ መጀመሪያ ስልክ ቁጥሩን የጠየቀችው ሰው ፈርቷት ስልክ ቁጥሩን አልሰጣትም። በኋላም ከብዙ ልፋት በኋላ የአንድ ሰው ስልክ ቁጥር ተቀበለች። መታ ለዌስሊ የተቀበለችውንም ስልክ ቁጥር ስታሳየው በጣም ነበር የኮራባት። አሁን እየተሻሻልሽ እየመጣሽ ነው ይላታል። ዌስሊም ከቢያንካ ጋር ተያይዘው ከሙሉ ሊወጣ ሲል ማዲሰን ከጓደኛዋ ጋር ከየት መጣች ሳትባል ፊቱ ላይ ቆማለች። ከዛም ምንም እንደማያውቅ መስላ እናንተ ሁለታችሁ እዚህ ምን ትሰራላችሁ ብላ ጠየቀቻቸው። ዌስሊም ከሷ ጋር ጊዜ እያሳለፍኩ ነበር ማለት ስላልፈለገ እዚሁን የተገናኘ ነው ብሎ ለማዲሰን ይዋሻታል። ቢያንካ ወደ ቤት ስትገባ እናቷን የዴቲንግ ዌብሳይት ላይ እየተመዘገበች እንደሆነ ትመለከታለች። እናትየው ብቸኝነት በጣም እንደሰለቻት ለልጇ ነገረቻት። የሚቀጥለው ቀን ትምህርት ቤት ውስጥ ቢያንካ ልብስ ስትቀይር የተቀረጸው ቪዲዮ ሁሉም ተማሪዎች ጋር ደርሶ ትመለከታለች። እናም ሁሉም ተማሪዎች ቪዲዮን እየተመለከቱ ይስቁባታል። ቢያንካ ምንም አማራጭ ስለሌላት ሽንት ቤት ገብታ አለቀሰች። የቢያንካ ጓደኛም ሀክ ማድረግ ስለምትችል እንዴትም ብላ ቪዲዮን አጠፋችላት። ምንም ያህል ቢጣሉ ጓደኞቿ ቢያንካን በጣም ነበር የሚወዷት። የትምህርት ቤቱ ዳይሬክተር ጋርም ይሄ ቪዲዮ ደርሶ ነበር። እናም ተማሪ ላይ ለምን እንደዚህ ያደርጋል ብሎ በማሰብ በጣም ነበር የተናደደው። የሚቀጥለው ቀንም ተማሪዎች ወደ ትምህርት ቤት ሲመጡ ስልካቸውን ይወስዳል። አሁን ደግሞ የትምህርት ቤቱ ተማሪ በጠቅላላ ስልኩ ስለተወሰደበት ቢያንካን ነው እየወቀሰ ያለው። ቢያንካም በጣም ተናዳ ስለነበር ተማሪዎች ፊት ሄድና ዌስሊን አሁን ተደሰትክ ደሳለህ ብላ ጮኸችበት። እንደዛም ሆኖ ግን ጓደኞቹ አሁንም ድረስ ያሾፉባታል። እሱ ግን ተው እንኳን አላላቸውም። ጸጥ ብሎ ነበር የሚመለከተው። እሷም ምሳ ልትበላ የያዘችው ምግብ እሱ ላይ ደፋችበትና ትሄዳለች።
ወደ ቤት ከተመለሰችም በኋላ ቢያንካ በጣም ሆድ ብሷት ነበር። በዚህ ሰዓት ነው ዌስሊ በሯን አንኳኩቶ ይቅርታ የጠየቃት። ቢያንካም በጣም ተናዳ በጥፊ መታችው። ከዛም ይቅርታውን ተቀብላ ወደ ቤት እንዲገባ ፈቀደችለት። እሱም ጥፊው ይገባኛል፣ ትክክል ነሽ፣ ነገር ግን እውነት እልሻለሁ እኔ የቀረጽኩትን ቪዲዮ አልለቀኩትም። በዛ ላይ ደግሞ የካሜራ አቀራረጽ አንግሉም እኔ ከቀረጽኩት አንግል ጋር አይገናኝም ይላታል። የማድሰንና የጓደኞቿ ድርጊት ነው ብሎ ነገሩን ሊያብራራላት ሞከረ። በዛ ላይ ደግሞ አንቺ ላይ የሾፉብሽን ጓደኞቼን በጠቅላላ መትቼ ተቆጥቻቸዋለሁ አላት። ቢያንካም ማንም እንደዚህ ጥሩ ነገር አድርጎላት ስለማያውቅ በጣም ነበር የተደሰተችው። ዌስሊም ይቅርታ በማለት የሚያምር ጥቁር ቀሚስ ይሰጣታል። ይህንን ቀሚስ ለብሰሽ ሄደሽ ቶቢን አናግሪው፣ እናም ነገሮችን አብራሪለት አላት። የሚቀጥለው ቀን ትምህርት ቤት ውስጥ ቢያንካ እንዴትም ራሷን አደፋፍራ ቶቢን ለማናገር ትሄዳለች። እናም በጣም እንደምትወደውና እንደሚመቻትም ነገረችው። ቶቢም ግልጸኝነቷን በጣም አድንቆላት የሚቀጥለው ቀን እሱ ቤት እራት ሊጋብዛት ይወስናል። ቢያንካም ምን ማድረግ እንዳለባት ግራ ስለገባት አሁንም የምክር አገልግሎት ፍለጋ ዌስሊ ጋር ተመልሳ ትሄዳለች። ዌስሊም በምንም አይነት ሁኔታ ፊት ለፊት እንዳትቀመጪ፣ አጠገቡ ለመቀመጥ ሞክሪ ይላታል። እናም አንዳንድ ምክሮችን ሰጣት። የቢያንካ መምህርም የምርቃት ፕሮግራሙ ላይ የምታደርገው ንግግር እንዴት እየሆነ እንደሆነ ይጠይቃታል። እሷም እኔ ንግግር ማድረግ አልፈልግም፣ በዛ ላይ ደግሞ የትምህርት ቤቱ ተማሪዎች በጠቅላላ በጣም እኮ ነው የሚጠሉኝ አለችው። አስተማሪውም ለዚህ ንግግር ትክክለኛው ሰው እሷና እሷ ብቻ እንደሆነች ይነግራታል። የዛን ቀን ከትምህርት ቤት መልስ ቢያንካ ወደ ዌስሊ ቤት ስትሄድ የዌስሊ ቤተሰቦች ሲጣሉ ሰማች። ዌስሊ በጣም ተናዶና በቤተሰቦቹ ጭቅጭቅ ተማሮ ስለነበር ቢያንካ ሁሌም ሲከፋት ወደምትሄድበት ቦታ ይዛው ትሄዳለች። ከዛም ቤተሰቦች ሊፋቱ ነው እንዴ ብላ ጠየቀችው። እሱም ይህንን ጭቅጭቅ ከምሰማ ተፋተው ብገላገል ይሻለኛል ይላታል። በዚህ መሃል ሁለቱም የማያውቁት ስሜት ይሰማቸውና መሳሳም ይጀምራሉ። ዌስሊም ከሳማት በኋላ ቶቢን ስትስሚው እንዴት መሳም እንዳለብሽ ላሳይሽ ብዬን ሳምኩሽ አላት። ከዛም ሁለቱም ይፎጋገሩና በነገሩ መሳቅ ይጀምራሉ። እነሱ አላወቁም እንጂ አሁንም ቢሆን የማድሰም ጓደኛ ሁሉንም ነገር በስልኳ እየቀረጸች ነበር። የሚቀጥለው ቀን ትምህርት ቤት ውስጥ ማድሰን ቢያንካ ላይ ታሾፍባታለች። አንቺን ማንም ሊወድሽ አይችልም፣ በዛ ላይ ደግሞ በጣም አስቀያሚ ነሽ፣ ለምን አርፈሽ አትቀመጭም አለቻት። በዛ ላይ ደግሞ ዌስሊን አስገድደሽ እንደሳምሽውም አይቻለው፣ ስለዚህ ከፍቅረኛ የራቂ ብላ አስጠነቀቀቻት። ቢያንካ ከቶቢ ጋር እራት የምትበላበት ቀን ደረሰ። እናም የሚያምር ጥቁር ቀሚሷን ለብሳ ራሷንም አዘጋጀች። የዛን ቀን እናቷም የእራት ግብዣ ስለነበረባት እየተዘጋጀች ነው። ቢያንካም ልክ ከቤት ስትወጣ ከዌስሊ ጋር ይገጣጠሙና እሷም እስካሁን ስላረገላት ነገር ታመሰግነዋለች። እሱም ጥሩ ዜናውን ይነግራታል። ውጤቱ እንደተሻሻለና ከስኮላርሺፕ ፕሮግራሙ የመባረር እድሉ አሁን በጣም ዝቅተኛ እንደሆነም ነገራት። ይሄ ሁሉ ነገር ደግሞ የሆነው ባንቺ እርዳታ ስለሆነ አመሰግናለሁ ይላታል። ቢያንካም ወደ ቶቢ ቤት ትሄዳለች። እናም የራት ግብዣው ውጪ ሳይሆን ቤት ውስጥ እንደሆነ ስታውቅ በጣም ነበር የደነገጠችው። ቶቢም ቤት ውስጥ የሚጣፍጥ እራት ራሴው አዘጋጅቼልሻለሁ ይላታል። ቢያንካ ወንበሮቹ ፊት ለፊት ሆነው በጣም የተራራቁ እንደሆኑ ስትመለከት ምን ማድረግ እንዳለባት ግራ ነበር የገባት። እናም እሱ ምግቦችን ለማምጣት ወደ ኪችን ሲገባ እሷ ደግሞ ወንበሮቹን አጠገብ ላጠገብ ለማድረግ መሞከሯን ቀጠለች። ቢያንካ ምግቡ በጣም ይጣፍጥ ስለነበር በጣም ነበር የተገረመችው። ቢያንካ ፊት ለፊቷ ቶቢ ቁጭ ብሎ አብዛኛው ጊዜ ስታስብ የነበረው ግን ስለ ዌስሊ ነበር። በኋላም ውጪ ወጥተው ንፋስ ላይ ለመቀመጥ ያስባሉ። ቶቢም በርዶሻል ብሎ በማሰብ ጃኬቱን አውልቆ ያደርግላታል። ከዛም በጣም ደስ የሚል ዘፈን እየዘፈንላት ነው። በወሬያቸው መሃልም ቢያንካ ከጄሲና ከኬሲ ጋር እንደተጣላች ነገረችው። እሱም ደስ የሚሉ ልጆች እኮ ናቸው፣ ለምን ተጣላሻቸው አላት። በዛ ላይ ደግሞ ትምህርት ቤት ውስጥ ካሉ ተማሪዎች በጣም ቆንጆ የሚባሉ 2 ልጆች እነሱ እኮ ናቸው አላት። እናም ስለ እሷ ማውራቱን ትቶ ስለ ኬሲና ስለ ጄሲ ማውራቱን ይቀጥላል። አንድ ጓደኛዬ ደግሞ ጓደኛ ሊያረጋቸው ይፈልጋል፣ ለምን አታስተዋውቂውም አላት። ቢያንካ በጣም ወዶኛል ብላ ካሰበችው ሰው ይህን ነገር ስትሰማ በጣም ነበር የደነገጠችው። ጓደኞቼን ለመቅረብ እኔን ለመጠቀም ነው እንጂ የፈለከኝ እኔን ወዳኸኝ አይደለም አይደል ብላ ጠየቀችው። ቶቢም ወደ ቤቴ ስጋብዝሽ ጓደኞችሽን ይዘሽ ትመጫለሽ ብዬ ነው እንጂ እኔ አንቺን ወድጄሽ አይደለም ይላታል።
ቢያንካም በጣም ተናዳ የደረበላትን ጃኬት ቆሻሻ ውስጥ ትከተዋለች። በዚህ መሃል ነው ምግቡን ከሬስቶራንት እንዳመጣው ያወቀችው። ቢያንካ በጣም ልቧ ተሰብሮ እያለቀሰች ለዌስሊ የድምፅ መልእክት ትልክለታለች። ቢያንካም ትንሽ ለመረጋጋት አብዛኛው ጊዜ ሲከፋት ወደምትቀመጥበት ቦታ ስትሄድ ዌስሊ ከፍቅረኛው ጋር እየተሳሳማ አገኘችው። አማራጭ ስለሌላት ወደ ቤት ተመልሳ ራሷን ለማጽናናት ትሞክራለች። በኋላም ዌስሊ የላክሽልኝን የድምፅ መልእክት ሰምቼዋለሁ፣ ምን ተፈጠረ ብሎ ይመጣል። ቢያንካም ምንም አታስብ፣ ራሴ እንዴት ማድረግ ያጽናንቻለሁ፣ ነገር ግን እኔ ይዤ ከሄድኩ ቦታ ላይ ለምንድን ነው ማድሰንን የወሰድካት ብላ በጣም ተናዳ ትናገረዋለች። እሱም ምን ያጠፋሁት ነገር አለ፣ በጓደኝነታችን ምንድን የተከፋሽው ይላታል። ቢያንካም የእውነት እኮ ጓደኛ አላረከኝም፣ አንተ ከኔ ጋር መታየት በጣም ነው የሚያሳፍርህ አለችው። ከዛም በሩን ትዘጋና ወደ ክፍሏ ትገባለች። የምርቃታቸው ቀንም እየተቃረበ ስለመጣ በስተመጨረሻም ቢያንካ ንግግሯን ትጽፍና ለአስተማሪዋ ላከችለት። በኋላም ጄሲና ኬሲ ቢያንካን ፈልገዋት ወደ ቤት ይመጡና ይታረቋታል። እሷም የተሰማትን ስሜት በግልጽ ነገረቻቸው። እናንተ በእኔ እየተጠቀማችሁብኝ ስለመሰለኝ ነው የተናደድኩባቸው አለቻቸው። እናም ሁሉም አንድ ላይ ወደ ፕሮም እንሂድ ብለው ጥያቄ አነሱባት። ቢያንካ መጀመሪያ መሄድ አልፈለገችም ነበር። እዛ ሄጄ ድጋሚ ዌስሊንም ሆነ ቶቢን ማየት አልፈልግም አለቻቸው። በዚህ መሃል ነው እናቷ በመሃል ጣልቃ ትገባና እናቷ መሄድ እንዳለባት ያሳመነቻት። በኋላም ቢያንካ ከጓደኞቿ ጋር አንድ ላይ በመሆን ለፕሮም የምትለብሰውን ልብስ ዲዛይን ማድረግ ጀመሩ። ከዛም ቢያንካ ዝንጥ ብላ ከጓደኞቿ ጋር ወደ ፕሮም ትሄዳለች። ዌስሊ ካያት ሰዓት ጀምሮ አይኑን ከሷ ላይ ማንሳት አልቻለም። ከሌላ ጊዜ በተለየ መልኩ በጣም አምሮባታል። ቢያንካም ልታናገረው ጠጋ ስትል በጣም አምሮብሻል፣ እንደዚህ አምሮብሽ አይቼሽ አላቅም ይላታል። ቢያንካም ቀደም ባለው ምሽት በተናገረችው ንግግር ይቅርታ ጠየቀችው። እናም የእውነት ጓደኛዬ ነበርክ፣ እኔም ጓደኛሞች ሆነን እንድንቀጥል ፈልጋለሁ አለችው። ማድሰን ቢያንካና ዌስሊን አንድ ላይ ማየት በጣም ነበር የሚያናድዳት። አሁንም አንድ ላይ ስታያቸው ምን ፈልገሽ መጣሽ ትላታለች። ከዛም አሁንም ሁልጊዜ እንደምታረገው ልብሷና እሷ ላይ ማሾፍ ጀመረች። ዛሬ ግን ቢያንካ ሁሉንም ነገር ጸጥ ብላ አልተቀበለችም። መልሳ ማድሰንን ትናገራታለች። ዌስሊም ከዚህ በላይ ከማድሰን ጋር መሆን ስላልፈለገ ስሜቱን ተከትሎ ሄዶ ቢያንካን ይስማታል። የዚህ ፊልም ታሪክ እዚህ ላይ ያበቃል። ትምህርት ቤት በነበራችሁበት ሰዓት አስከፊ የተባለ ነገር ምን አጋጥሟችሁ ያውቃል? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ነገ በሌላ ፊልም በተመሳሳይ ሰዓት እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው